ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 19 ተዋናይ አራት አይናው ተናደው እንደተመለሱ ገሞራው ታሞ ተኝቶ ደረሱ። ምን ነው እንቅልፍ አልወጣልህ አሉ አራት አይናው። እንቅልፍ አይደለም፣ ትናንትና ጥርሴን ቅዝቃዜው አግኝቶኝ ህመሟ ተቀስቅሳብኝ ነው አለ ገሞራው። አይዞህ በርታ በል ብለው ታሪኩ ወዴት አለ ሲሉ ታሪኩ አይኖቹን በእጁ ጨብጦ መጣ። እንደተለመደው ከአለቱ ላይ አረፍ እንዳሉ ደቂቅ ተዋናይ ወደ ስውሩ ዓለም እንዳትገቡ የሚከለክሉት ወደው አይደለም። እናንተ የቀለም ቀንድ ስለሆናችሁ እንደ ተዋናይ የመናውን ቁራሹ ወደ መሃል ሀገር ይዘው ይሄዳሉ እንጂ እኛን መስለው ሊኖሩም አይችሉ ብለው ነው። አትፍረዱባቸው አሉ አራት አይናው። እኛ እንደ እነሱ አናደርግም። ነገር ግን ወደ መሃል ሀገር ብንወስደው ምን ጉዳት አለው አለ ታሪኩ። ጉዳትም አለው። የኢትዮጵያ ሕዝብ ገና በልቶ ያልጠገበ ሕዝብ ነው። ይህን የመሰለ ሀገር በቀል ጥበብ ለባዕዳን አሳልፎ ይሸጠዋል እያሉ ይፈራሉ። ከቅርብ ጊዜ ወዲህ ወደ ስውሩ ዓለም ማንም እንዳይገባ የከለከልንበት ለዚህ ነው፣ ምስጢር ለመጠበቅ። በዚያ ላይ በተዋናይ ቂም ይዘዋል። የመናው ምስጢር ከስውሩ ዓለም ወደ ገሃዱ ዓለም መውሰዱ አናዷቸዋል። እንዴት አለ ታሪኩ። ቀለሙ አይናቸውን እያርገበገቡ ቀጠሉ። ተዋናይ ወደ ሴቶች የጥበብ ዓለም ከመምጣት በፊት የቅኔ ሰው ነበር። ብላቴና ልጅ እያለ መወደስ የሚፈጥር ጭንቅላት ነበረው። ከዚያ ጎን ለጎን በሀገራችን ውስጥ የጠቢባን ዓለም መኖሩን ሰማ። ሚስጥሩን ቀደም ብሎ ወደዚህ የመጡ ባህታዊ እንደነገሩት ይወራል ሲሉ ትኩረቱን ከስር ሳቡት። ያመጣጡ ሚስጥር እንዲህ ነው። ያን ጊዜ እኒህ ሴቶች እንዲሆኑ ራሳቸው ሰውፈው ብቻ አይኖሩም ነበር። በቁጥር ጥቂቶች ስለሆኑ ብዙ ተባዙ ባለው መለኮታዊ ቃል መሰረት ዘራቸውን ለማባዛት ወደ ገሃዱ ዓለም ብቅ እያሉ በደናግል ገበያ ዘወር ዘወር ብለው ወጣቶችን እየመለመሉ ወደ ሴቶች የጥበብ ዓለም ያመጡ ነበር። ይህን የሰማ ተዋናይ ገበያ ወጥቶ ከጠቢባን ዓለም የመጡ ሴቶችን መፈለግ ጀመረ። ደቅ ከጠቢባን ዓለም የመጣች እኔ ያለሁ በሉኝ፣ አዋጅ አዋጅ፣ እኔ ያለሁ በሉኝ እያለ ገበያ ለገበያ ሲሰፋፋ ያበደ መስሏቸው የተሳለቁበት እንደነበሩ ይተረካል። እኒህ ሴቶች ግን ራሳቸውን ደብቀው የተዋናይ ሁኔታ ሲመለከቱ ዋሉ። ወደ ምሽት ገበያ ሲፈታ አንዲት ቆንጆ አይኗን ጣለችበት። ከጠቢባን ልጅ አንዷ ናት። ከጠቢባን መካከል ሸጋ ጉብል ነበረች። ከተዋናይ አይን ላይ አይኗን ጥላ በፍቅር ጭምር መታችው። ጠቢብ አድርጎ ባል ይሆነኛል ብላ በፍስሐ ተቀብላ ወደ ስውሩ ዓለም ይዘው ከተፍ አለች። ወደዚህ አምጥታ በዚህ ውስጥ ያለውን ሙሉ ጥበብም አወረሰችው። የሞት መግቻውንም ጭምር አስጨበጠችው። ተምሮ እንደፈጸመ ጋብቻውን ሰረዘ። ወደ ጠብ ውስጥም ሰተት ብሎ ገባ አሉ አራት አይናው ቀለሙ። እንዴት ጋብቻ ሰረዘ? ፍቅሩ ለለቀቀው ወይስ ጥበቡ ምን አመጣው? አለ ታሪኩ። አረ ወዲያልኝ ወንድሜ፣ ተዋናይ ወደ ገሃድ ዓለም ተመልሶ ቅኔ ማስተማር እንደሚፈልግ ሲነገር ቆንጆዋ በጥላቻ ጠመደችው።
ሰርጉ ከተደገሰ በኋላ ጋብቻውን ሰረዝ። ደሟ ፈላ። እሷም ቢሆን ዝም አላለም። በፍጥነት ከጠቢባን ዓለም ሊወጣ ወደደ። ነገር ግን ቢሞክር ሳይችል ቀረ። ቀለሙ ተፈራ ማዶ ማዶውን እየቃኘ የታሪኩን ጭራ ይዞ ገሰገሱ። እንደ ሌሎቹ ወንዶች ልበ ቢስ አደረገችው ወይስ አለ ታሪኩ ደንግጦ፣ ነገም በራሴ የሚደርስበት መስሎት። የለም ልበ ቢስማ አላደረገችውም። ወደ መሃል ሀገር ሂጄ ቅኔ ማስተማር እፈልጋለሁ ብሎ ከስውሩ ዓለም ሊወጣ ሲል ግን በሩን ከረቸመችበት። የሄደው እየመሰለው ጫካውን ሊዞር ውሎ ማታ ቤቱ እየተመለሰ ይገባ ጀመር ብለው ቂቂ ብለው ሳቁ። ከዚያስ ቅኔ ቤት ሳለ በሚያውቀው ጥበብ ራሱን ወደ አይጥነት ለወጠ። ድመቱን አጠበቀችው፣ ወደ ጫጩት ሰው ለወጠ። ጭልፊት ስትሆን በአፍታ አልፈጀባትም። በዚህ ጊዜ መልዋጥ የሚባለውን ጥበብ መንነው። ቅኔ ቤት ሳለ የሚያውቀው ጥበብ ይህ ብቻ ነው። ቢፈትሸው ከጠቢባን ዓለም ለመውጣት ሳያግዘው ቀረ። ምልዋጥ ነክ የሆኑ ከርታሶች ከዚህ ጫካ አንዳንዱ ሞቃቸው። ሲሞቃቸው አእምሮ ንጹሕ ሰሌዳ ሆነለት። በዚህ ንጹሕ ሰሌዳ የተፈጥሮ ጥበብ መሳል ፈለገ። በዚያን ጊዜ አዲስ መላ መጣለት። አባ መላ ተዋናይ የምልዋውጥ ጥበብ ንቆ የመናወጥን ቁራሽ ሲጋግር ትኋን ጨመረበት። እንጀራውን ከምጣዱ ላይ ጣል ሲያደርግ ቤቱ ትኋን ሸተተ። የመናው ቁራሽ ከምጣዱ ሲወጣ ሊንቀባበሉ ተዋናይ መናውን ቅርጥፍ አድርጎ በላው። በዚሁ ጊዜ ከሁለት ነገር ነፃ ወጣ። እንዳይሞት የመናውን ቁራሽ ተመግቧል። ሴቷ እንዳትይዘው የትኋን ቅርጽ ይዟል። ትኋን ከሆነ በኋላ ነገሩ ተለወጠ። ተዋናይ ትኋን መስሎ ከስውሩ ዓለም መለስ ብሎ ሊወጣ ጊዜው ደረሰ። በአንድ ማለዳ ሴቷ አጥብቃ ስትከታተለው ከአጠገቧ ትኋን ሆነ። ድምጿን እልም አድርጎ ሁኔታዋን ይከታተል ጀመር። እንደ ቀደመው የተለወጠ መስሏት ወደ ድመትነት ተለወጠች። ተዋናይ ወደ አይጥነት አልተለወጠም። ወደ ጭልፊት ተለወጠች። ጫጩትም አልነበረም። ወደ ዋሽነት ተለወጠች። ተዋናይ ሰይጣን ሊሆን አልቻለም። እሷ ወይ ለውሻ ከሰይጣን ጀምሮ የሚሰወረው ነገር የለም ሲባል ሰምታ ነበር። ተዋናይ ግን ወደ ሰይጣንነት አልተለወጠም። ወደ ውሻነት ከተለወጠች በኋላ ተዋናይን ማግኘት አልቻለችም ካሉ በኋላ ትረካቸውን ገተው እንግዲህ ቅኔ ቤት ሳለን ምርጥ ጥበብ መስሎ የሚታየን ምልዋጥ የሚባለው አስማታዊ ጥበብ ነው። እኔን ጨምሮ እልፍ የቅኔ ስንቆች ምልዋጥ ፍለጋ ስንት አቀበት ወጥተናል፣ ስንት ወንዝ አቋርጠናል። ምልዋጥ ግን ተራ ጥበብ መሆኑ በዚያን ጊዜ ታውቋል። ለምን ቢባል ተዋናይ የተጠቀመው መናውን እንጂ ምልዋጡን አይደለም። ምልዋጥ በልበ ቢሶች ዘንድ ፍቱን ጥበብ ቢመስልም ወደ ውስጥ ሲዘልቅ ተራ ነገር ነው። ሰው በአስማት ሲለወጥ አእምሮ ጭምር በቅጽበት ይለወጣል። መለዋጥ ተፈጥሮም ያዛባል ብለው መለዋጥ የሚባለውን የአስማት ነገር አንከሳክሰው ጣሉት። ተዋናይ ግን የስውሩ የሰራው ነገር ግን ጉድ ነው። ትኋን ከመናው ጋር ጋግሮ መናውን ሲቀምስ ትኋን ሆኖ ወደ መሃል ሀገር ተመለሰ። ይህ ክፋት የለውም፣ ከአስማትም ጋር ቁርኝነት የለውም።
ጠቢባኑ ከመናው መሳተፍ የልባቸው የሚሉት እንደ ተዋናይ ትኋን ሁናችሁ ከዚያ ዓለም ወደ መሃል ሀገር ሂዳችሁ ሚስት ታወጣላችሁ። ሀገራችን በባዕድ ወራሪዎች ትመነዘራለች ብለው ነው። ይህ ደግሞ ክፋት የለውም፣ ሚስጥር ለመጠበቅ ነው። ዝም ሲሉ እኛ እንኳ በዚህ አንጠረጠርም፣ ዝም ብለው ቢያስገቡን ምን አለበት አለ ገሞራው የሚለው አቶ። እናንተ ያንን ላትሰሩ ትችላላችሁ። ደቂቅ ተዋናይ ግን ከዚህ ዓለም እንዳትገቡ የከለከሉት ለዚህ ነው። ተዋናይነት አብነት አድርጋችሁ አብነቱን ይዛችሁ ትኮበልላላችሁ ብለው ሰግተዋል። እኔ ግን መናውን ትቀምሱ ዘንድ እየተከራከርኩላችሁ ነው። አንድ ቀን ከመናው ቅመሱ ይሆናል፣ ትቀምሱ ይሆናል። በማንኛውም እግዚአብሔር ይርዳችሁ ብለው በተስፋ ሞሏቸው። ተረጋግተው አደሩ። ጦማረ ተከስተ ወደ መጨረሻ ጉባኤ ግድም የተከስተ ደብዳቤ ከተወሸቀበት ተፈልጎ እንዲህ ተነበበ። አንባቢው አራት አይናው ነበሩ። ቀዳማይ ሆይ ጃንሆይ ቀዳማይ ጃማይካ ሲደርሱ ዝናብ በዝናብ እንደሆነ ከዚህ ሀገር ሲወራ ሲንቦግ ሰነበተ። ግርማዊነት ሆይ ቀዳማዊዎት የጥበብ ሊቃውንት በመውደድ ጥሩ ስም አለዎት። ይህ ደግሞ ግርማዎትን ግርማ ሞገስ እንዳጎናጸፈ ከልብ አምናለሁ። እኔም ከጠቢባን ዓለም ወደ ቤተ መንግሥት የመጣው መፍቀሬ ጠቢባን እንደሆነ ተረድቼ ነው። ነገር ግን ቤተ መንግሥቱን የሞሉት የስም ሊቃውንት ለኢትዮጵያ ሆነ ለግርማዎት ክብር የሚመጥኑ አይመስለኝም። መኳንንቱም ይበስላሉ። ይልቁም ሴቶች ለጃንሆይ የተለየ አክብሮት ፍቅር አላቸው። የእርስዎን እግር አጥበው ከግርማዎት አንድ አቡነ ዘሰማያት እንደሚፈልጉ ይሰማኛል። ከሴቶች ልብ ውስጥ ያሉ እርስዎ ብቻ ነዎት፣ ይወደዎታል። መወደድ ደግሞ አክብሮት የተጨመረበት ነው። አዳም ሔዋንን፣ ዳዊት አቤጌልን በወደደበት መውደድ አይደለም። ይህንን በቆይታዬ ተረድቻለሁ። የቤተ መንግሥት አጭር ቆይታ ይህንን ነግሮኛል። ለካ ስሜን አላስቀደምኩም። ይህን የስንብት ደብዳቤ የምጽፍለ የስውሩ ዓለም ሰው ተከስተ ዝናቡ ነኝ። የሰንበት ደብዳቤ የስንብት ደብዳቤ የምጽፈው ደግሞ ያው ወደ ጠቢባኑ ዓለም ለመመለስ ውሳኔ ላይ ስለደረስኩ ነው። ከግርማዎት ጋር በነበረኝ አጭር ቆይታ የቀኑ ሰዎች ምንኛ እንደጠሉኝ ስመለከት ቤተ መንግሥቱን መመኘቴ ነው። ግርማዬ ሆይ ድሮም እኔ ምስኪን የቆሎ ተማሪ ነበርኩ። ወደፊት መንግሥተ ሰማያት መግባት እንጂ በመንግሥቶ በኩል የሥልጣን ተምኔን የለኝም። የዕለት ራስ ሳይቀር ከቤተ መንግሥት ኋላ ከሚቀቀለው በድስት ከሚተነከተው ምግብ የተለየ ነው። ጃንሆይ እንጀራ መብላት ካቆመው ዓመታት አልፎኛል። ከጠቢባን ዓለም በወረስኩት የህብስተ መና ምስጢር እየተጠቀምኩ ትኩስ እንጀራ በአፌ ዙሮ አያውቅም። ሰሞኑን ወደ ቤተ መንግሥት ስመጣ እንኳ ከቤተ መንግሥት ፍትፍት ከቤተ መንግሥቱ ጠጅ አልቀመስኩም። ይህ ሁሉ በሆነበት ቤተ መንግሥት ለመሰንበት ጥሩ ስሜት አልተሰማኝም። በቤተ መንግሥት ዙሪያ ቀልብ የሚሰፍርባቸው በክፉ ዓይን እየተመለከቱ ያሳቅቁኝ ጊዜ ወደ ጠቢባኑ ዓለም ተመልሼ ወደ ደቂቅ ተዋናይ ሌላ ጊዜ ወደ ቤተ መንግሥት መጥቼ እጠይቀውታለሁ። ለጊዜው ግን ወደ ጠቢባኑ ዓለም ተመልሻለሁ። የግርማዊቱ ክብር ፍቅር አይለኝ። ደብዳቤው ተነቦ ሲፈጸም አራት አይነው ቀሪውን በቃላቸው ማብራራት ቀጠሉ።
ቃል በቃል እንደሰሙት አድርገው ነበር ያብራሩት። ውስጠ አዋቂዎች ፍቅር እስከ መቃብር የተከስተ ታሪክ ነው ይላሉ። የልብ ወለድ ደራሲ አዲስ ዓለማየሁ ይባላሉ። ልብ አንጠልጣይ ታሪክ ቀመስ ልብ ወለድ ጽፈዋል። ልብ ወለዱን እኔም አንብቤዋለሁ። ርዕሱ ፍቅር እስከ መቃብር ነው። መጽሐፉ ሀገር ያውቀዋል። የዚህ መጽሐፍ ደራሲ ይህንን ውስጥ ወይራ ያውቁ ነበር። ፍቅር እስከ መቃብር የሚለው የድርሰት መጽሐፋቸው በዛብህ ሲሉ ስሙን ለውጠው ታሪኩን የተከተቡት ባለ ታሪክ ተከስተ ነው። በድርሰቱ እንደተገለጠ ተከስተ የቅኔ ተማሪ ነበር። ጃንሆይ በገጸ ባህሪ ፊት አውራሪ መሸሻ ተብለው ልጃቸው ሰብለ ወንጌል ተመስላለች። ሰብለ ወንጌል ከበዛብህ ጋር ፍቅር ይዟታል። ፊት አውራሪ ግን በዛብህ ከነ ፋሲል ከነ ምትዋ ጋር የነግስና ደም ስለሌለው የሰብለ ወንጌል መምህር እንጂ ፍቅረኛ መሆን እንደማይችል ያምናሉ። ተማሪው የሰው ልክ የሚያውቅ ነገስታቱን የምናጠፍ የማይረግጥ የጨዋ ልጅ ሲሆን በመኳንንቱ ፊት ያወድሱታል። ያ በዛብህ በገሃዱ ዓለም ያለው ተከስተ ነበር። ሰብለ ወንጌል ደግሞ ከተከስተ የተገኘችው ሀገራዊ ጥበብ ናት። በዛብህ ለሰብለ ወንጌል ፍቅር መሞቱ ተከስተ ለጥበብ መሞቱን ያመለክታል። በመጽሐፍ እንደተጠቀሰው ሰብለ ስታፈቅረው አባቷ ግን ፈቃደኛ ሳይሆን ይቀራል። በዚህ ተለያይተው በዛብህ ወደ አዲስ አበባ ይሄዳል። ሰብለ ወንጌል ያለ እርሱ መኖር እምቢ ይላታል። በዛብህ ከአዲስ አበባ ገብቶ ያለ ሰብለ ወንጌል መኖር ተሳነው። እሱ ከአዲስ አበባ ወደ ጎጃም፣ እሷ ከዲማ ወደ አዲስ አበባ በመሄድ ላይ እያሉ በዛብህ አባይ ሸለቆ ውስጥ በሽፍቶች ተቀጥቅጦ አገኘችው። ደግፋ ብታስታምመውም ይሻለው አልቻለም። ሞተ፣ ተቀበረ። ከሞተ በኋላ ሰብለ ወንጌል ወደ ሀገሯ አልተመለሰችም። በዛብህ ከተቀበረበት ደብር መንኩሳ ፍሬ ግብር እየፈጨች ማይ እየቀዳች ኑራ አብራው ትሞታለች። ከዚያ በኋላ ደግሞ ጉዱ ካሳ ይደገማል። ሦስቱ የጥበብ ሰዎች በአንድ አጽድ ውስጥ ወድቀው መቅረታቸው ተከስተ ከጠቢባን ዓለም ከወጣ በኋላ አለመመለሱን ያስረዳል። ከዚህ ላይ ልብ በሉ፣ ወደ ጠቢባኑ ዓለም ያልተመለሰ ተከስተ ብቻ አይደለም፣ የተከስተ ድንቅ ጠቢብ ጭምር ናት። በበዛብህ ልብ ውስጥ ሰብለ ወንጌል አለች። ከዚያ ፍቅር በምሳሌ ሲገለጽ ቀደም ተከሰተን ተመልከቱ። ተከስተ በበዛብህ ሰብለ ወንጌል በጥበብ ይመሰላሉ። ከድርሰቱ ወደ ገሃዱ ዓለም እንምጣ ብለው በምሳሌ መግለጥ ጀመሩ። ልብ ወለድ የገሃዱ ዓለም ነጸብራቅ ነው ይባላል። ከዚያ ብሂል የተነሳ በፍቅር እስከ መቃብር ውስጥ የተካተቱ ፍሬ ሰዎች የገሃዱ ዓለም ነጸብራቅ ናቸው። በልብ ወለድ ዓለም በዛብህ ሰብለ ወንጌል ጉዱ ካሳ ሲሆኑ ተከስተ በዛብህ ሰብለ ወንጌል ደግሞ በጥበብ ይመሰላሉ። በአንድ መቃብር እንደተቀበሩ ተከስተ ሦስት ነገር እንደያዘ ተቀብሯል። እነሱን ታውቋቸዋላችሁ? አልነግራችሁም። ብዙ ወሽከት መሰለኝ ብለው ሀገራዊ ምስጢር ገቱ። ደራሲው ተከስተን በበዛብህ መመሰላቸው በእኔ በኩል ትክክል ምሳሌ ነው ባይ ነኝ። መከራው በዝቶበት ዱላ ወርዶበታል። ንጉሡ እንዲህ አይነት መጽሐፍ በዘመናቸው ሲጻፍ ደንግጠው እንደነበር ጥርጥር የለውም። ደራሲው ግን ልብ ወለድ ነው ሲል አስተባበለ። ሆድ ሲያውቅ ዶሮ ማታ ሆኖ ታለፈ። ደራሲው ምስጢር ላወጣው ከጃንሆይ ጋር
በሚስጥር ቃል መሐላ እንደፈጠሙ ይወራል። የመጽሐፉ ጭብጥ ግን የተከስተ የጥበብ ታሪክ ነው ብለው አፍታ ከወሰዱ በኋላ ጨመሩበት። ማመን አልቻልኩም። እስከ ዛሬ ከታሪክ አላነበብም። በጃንሆይ ሕይወት ላይ የሚያጠነጥን ብዙ ታሪክ አንብቤያለሁ አለ ሆር። ከቤተ መንግስት የደረገውን ምዕሉ ምስጢር ማወቅ አይቻልም። ጥበብ ቀመሱ ታሪክ ደግሞ ሲጻፍ አይቻልም። ወደ ቤተ መንግስት ለመሄድ በተነሳ ጊዜ ከሲስራ ነጋዴዎች ጋር አባይን እንደ ሻክራ የቅኔ ቤት ጓደኞቹ ያውቃሉ። እኒህም ከዋድላ ሊቅ ከበደ፣ የአንክሮ ዘርአ ዳዊት፣ የጎጃም እቦይ ካሳ ናቸው። ሁሉም የቅኔ ቤት ጓደኞች ነበሩ። ወደ ቤተ መንግስት ሲሄዱ አባይን በውስን አሻግረውታል። ከዚያም ከሲስራ ነጋዴዎች ጋር ደንብለውታል። ከዚያ በኋላ ጉዞ ግልጽ ነበር። ቀጥታ ቤተ መንግስት ገባ። ጓደኞቹ እንዳሉት እንቅፋቱ የጀመረው ግን አባይን ሲሻገር ጀምሮ ነበር። ያ ጊዜ አባይን የሚያሻግር ሰባራ ድልድይ አልነበረም። ሁሉም በእግር ነበር የሚሻገሩት። ተከስተ አባይን ሲሻገር ጓደኞቹን ጭምር ቀጭን አዞ ልትውጣቸው ስትል በተአምር መትረፋቸው በስተፊት ይወራል። በአዞ ጥርስ እንደምንም አምልጠው አባይን ከተሻገሩ በኋላ ሶስት ጓደኞች ከዚያው አባይ ሸለቆ ውስጥ ሰነበቱ። ተከስተ ወደ ቤተ መንግስት ገሰገሰ። ጓደኞቹ በአባይ ሸለቆ ውስጥ ካሉ ባላገሮች ተጠግተው ለአያሌ ቀናት ጠበቁት። ጥበቃቸው በተስፋ የተሞላ ነበር። ሲመለስ ቃሉን ይጠብቃሉ የሚል አጉል ተስፋ ሰንቀው ሲንሆን ሰነበቱ አሉ። አራት አይነው ምን ተስፋ ሰጥቷቸው ነበር? አለ ጠቢቡ ሆር ጣልቃ በመግባት። የኤልያስ አምላክ በሰላም ወደ ጠቢባን ዓለም ከመለሰው አንዲት ቃል ገብቶላቸው ነበር። እነሱ ከቤተ መንግስት ወደ ጠቢብን ሲመለስ ከአባይ ወንዝ ጠብቀው አባይን በውስካ ሊያሻግሩት አሉ። ከአባይ ወንዝ ዳር ለዳር ወቅት ጠበቃ የምትበቅለው የሕይወት ዛፍ ሲያሳያቸው ቃል ነበራቸው። በዚያ ውል መሰረት ከርታታው ተከስተ በቤተ መንግስት ወደ ጠቢባኑ ዓለም እስኪመለስ ለአያሌ ቀናት ከአባይ ወንዝ ዳር ሰፍረው ሰነበቱ። ቢጠብቁት ቀረ። ተስፋ ቆርጠው ወደ ቅኔ ቤት ሊመለሱ ሲሉ አንድ የቅኔ ተማሪ በሽፍቶች ተቀጥቅጦ ሞተ የሚል ወሬ ሰሙ። ወደ ጽኑ አፋፍ ገሰገሱ። ሲደርሱ ከእግር እስከ ራሱ ከፀጉሩ እስከ ፀፍሩ በደም ተነክሮ እስትንፋሱ ተዳክሞ የልብ ምቱ ቆሟል። ከደረቱ ላይ ብቻ የትኩሳት ከወገቡ በታች በድን ከወገቡ ራስጌ ሕያው ሆኖ አገኙት። ያ ሊቀ ተከስተ ነበር። ይሻለዋል ብለው ቢጠብቁ ቢንቆራጠጡ ለውጥ አጡ። ብዕር አንስተው ሰጡት። መከተብ ተሳነው። ተስፋ ቆርጠው ነፍሱ ከስጋው እስክትለይ እግር ከራስጌ ሆነው የሞቱን ቀን መጠበቅ ያዙ። ምንም ተስፋ አልነበረም። የጓደኞቹ ዓይን በዓይን እያየ አመለጠ። አንስተው ጎሃ ጽዮን ቀበሩት። ከቀብሩ በኋላ የተነሳው ምስጢር ግን አሁን ድረስ አጨቃጫቂ ነበር። የተከስተ አጨቃጫቂው ከኛ ደረሰ። ጭቅጭቁ ከዚህ ላይ አያበቃም፣ ወደፊትም መነሳቱ አይቀርም ብለው እንባ ቀደማቸው። ሊቃ ተዋናዮች ትኩስ እንባ አፍሰው ስሜታቸው ጋብ ሲል ተረጋግተው ቀጠሉ።
የተገደለበት ስፍራ በራሱ አከራካሪ ነበር። ከቤተ መንግስት ከወጣ በኋላ መርካቶ ላይ ቀጥቅጠው ጉሃ ጽዮን ድረስ አምጥተው ጣሉት የሚሉም አሉ። ከፊሎች ግን ከቤተ መንግስት ወደ ጠቢባኑ ዓለም ሲመለስ መኳንንት ገዳይ ልከው አባይ ሸለቆ ሲደርስ አስገደሉት ይላሉ። የኔ ጥያቄ ይህ አይደለም። ቀንደኛው የሞተ መግቻውን ስለነጠቀው ተገደለ ባይ ነኝ። የጠቢባን ሞት ካስረዳ ፍርዱንም ለጠቢባኑ እተዋለው ብለው ወደ ጠቢባኑ እጅ ነስተው ተቀመጡ። የመጀመሪያ ፍትህ ሰጭ ወይራው ነበሩ።